وناتنا كلنا كم نفلطه لعلاونهنا بيترغاغص اللوا افريسنا بتنتن كتبلنا يهزب عامت ነው يهزب عامت ውጤት ነው ህዝቡ ነው የሸፈተው ህወሓት ከሻቢያ ብልጽግናም እንደ ደርግ ታሪክ ራሱን ሊደግም ይሆን ማንንም መጠርጠር የሌለበት ወያኔን የፈጠረው ወይም የወለደው ብቻ ሳይሆን የሚመራው የኤርትራው ተገንጣይ ነው ውድ የሳሎንቲው ቤተሰባችን የሚያልሙት ቤት ምን እንዲኖረው ይፈልጋሉ የመዝናኛ ማዕከል መዋኛ ገንዳ አረንጓዴ አካባቢ በቂ የጋራ መኪና ማቆሚያ የገበያ አዳራሽና ካፌ ሁለገብ አዳራሽ ዘመናዊ ቴክኖሎጂ ያካተተ መግቢያና መውጫ ወይስ ቆንጆ እይታ ይህን ሁሉ ያሟላው ዴምሲ ሪል ስቴት ነው 8% ቅድመ ክፍያና 40% የባንክ አማራጭ ተመቻችቶለታል ከስቱዲዮ እስከ ባለ 4 መኝታ የሰራተኛ ክፍል ላውንደሪና መጋዘን ያላቸው ቤቶች አቅርቦላቸዋል ከ56.6 እስከ 190 ሜትር ስኩዌር በተለያየ የካሬ አማራጭ አቅርቧል ለዛውም በነፋሻውና ጽዱ እንደዚሁም በኮሪደር ልማቱ ባሸበረቀው ለቡ መብራት ኃይል አካባቢ በአፍሪካ ሲዲሲና በቻድ ኤምባሲ መካከል ይገኛል ተጨማሪ መረጃ ከፈለጉ በ0938 89 66 89 ወይም በ0913 80 45 88 ደውለው ሲመጡ የዋጋ ቅናሹ ከ30% ወደ 35% ከፍ ብሎ ያገኙታል ይድል ድጋሚ አይገኝምና አያምልጦት وناتنا كلنا كم نفلطه لعلاونهنا بيترغاغص اللواني ህዝብና ብሳቅ አይለዋኒ ተበተነ ህዝቢ አዲሱ የኢትዮጵያ ብሔራዊና ሃይማኖታዊ ክብረ በዓላት አዋጅ የማያውቀው የግንቦት 20 መታሰቢያ በዘንድሮ ዓመት ህወሓት በሚቆጣጠራቸው አካባቢዎች መከበሩ ተሰምቷል ከምንም በላይ ግን በኢትዮጵያ ህግ ከፓርቲው ቅናነት የተሰረዘው ህወሓት ግንቦት 20 አስመልክቶ ባስተላለፈው መልእክት ለ27 ዓመታት ሲሸነግል የኖረውን እውነት ለምዱን ገፎታል ብሔረሰቦች ጨቋኙንና ፋሽስቱን የደርግ ስርዓት ገረሰሱ ሲል የኖረበትን አንደበቱን አጥፎም ደርግን የጣለው ማንም ሳይሆን እኛና ሻቢያንን ብሏል በገደምዳሜ ለሻቢያ ባስተላለፈው መልእክትም አሁንም እንደ ዘመነ ደርግ ተመሳሳይ ፈተና ተጋርጦብናል በማለት ጠላት ያለውን ኃይል በጋራ ግንባር ፈጥረው ይገረስሱት ዘንድ በውስጠዘ ጥሪውን አቅርቧል በርግጥም ሁኔታዎች ቅድመ 1983 ዓመተ ምህረት የነበረውን የኢትዮጵያ ሁኔታ የሚያስታውሱ ናቸው ህወሓት ከሻቢያ ጋር ራሱን አስታርቆ የባሰ ካለው ጠላት ጋር ለመፋለም እያሳየው ያለው ዝግጁነትም ብልጽግናን ደርግ በቆመበት የታሪክ ሀዲድ ላይ እንዲቆም ያስገደደው መስሏል ይህንን እውነታ ህወሓትና ሻቢያ በኩል እንደተገነዘቡት የሚያሳብቀው ደግሞ ከማዕከላዊ የኢትዮጵያ መንግስት ጋር የገቡበት ፍጥጫና የፍጥጫዎቹ ይዘቶች ናቸው ላብነት እንኳን ከሰሞኑን በአስመራ ስቴዲየም ተገኝተው ነፃ ወጣንበት ያሉትን 34ኛ ዓመት ያከበሩት ፕሬዝዳንት ኢሳያስ አፈወርቂ 20 ደቂቃ ርዝማኔ ያለው ንግግር ሲያደርጉ አብዛኛውን ክፍል ከሀገራቸው ውጪ ያለውን ሁኔታ በተለይም ደግሞ ስለ ኢትዮጵያ በመተንተን ላይ ነበር ትኩረታቸውን ያደረጉት የተንተናቸው ይዘት ነጥቦች ደግሞ በደርግ መንግስት ላይ ሲያስተሟቸው ከነበሩ ስሞታዎች እምብዛም የራቁ ሆነው አልተገኙም በተለይም ኢትዮጵያውያን ቀይ ባህርና የባህር መተንፈሻ ያስፈልገናል ይላሉ በሚል ያነሱት ስሞታ ቀይ ባህር በቀይ ደማችን ይጠበቃል የሚለው የአብዮቱ ትውልድ መፈክር በእዝነ ህሊናቸው እየመጣ ደንግጠው የተናገሩት ይመስላል ለዚህ ማስረገጫ የሚሆነውም እምር የህወሓት አፈቀላጤዎችን ከያሉበት የዓለም ክፍል አስመራ ድረስ በመጋበዝ በሁለቱ ድርጅቶች መካከል ላልቶ የኖረው አንድነት በፍጥነት እንዲታደስ የቻሉትን ያህል ጥረት ወደ ማድረግ መግባታቸው ሲታይ ነው ህወሓትን በበኩሉ የዘንድሮውን ግንቦት 20 በማስመልከት ለሻቢያ የትናንቱን የድል ታሪክ ተጣምረን እንድገመው የሚመስል ጥሪ ለማቅረብ የዳዳውም እንበለ ምክንያት አይደለም ወዲህ ፓርቲው ከኢትዮጵያ ብሔራዊ ምርጫ ቦርድ ከህጋዊ ፓርቲነት መስተረዙ ደንገጥ እንኳን ሳይያደርገው በያዘው አቋም ለመቀጠል በመወሰኑ ውስጥም የኢትዮጵያ መንግስትና ተቋማት ጋር ያለው ግንኙነት የመቋረጡን ጉድለት ፊቱን ወደ ሻቢያ በማዞር ለማካካስ ከማለም የመነጨ ይመስላል ደርግም ሁኔታ ቢሆን ምንም እንኳን ሻቢያና ወያኔ እኛንን የገፋ ነው እኛንን የጣል ነው ብሎ ቢፎክሩም የህዝብ አመጽ ነው የህዝብ አመጽ ውጤት ነው ህዝቡ ነው የሸፈተው ህዝቡ ባያምጽ ኖሮ እነሱ እንደዛ ዝም ብለው እየነዱ መኪና መግባት አይችሉም ነበር ውድ የሳሎንቲው ቤተሰቦች በዛሬው ተረካችን አንድ እንቆቅልሽን በጥልቀት እንመረምራለን ይኸውም ህወሓትና ሻቢያ ባለፉት ዓመታት ካሳለፉት መቋሰል በኋላ በዚህ ፍጥነት መልሰው አብረው ለመስራት እንዴት ቻሉ የሚለው ቁልፍ ጥያቄ ነው እርግጥ ነው
ህወሓት ከሚገባው በላይ ለሻዕቢያ ጥቅሞችና ፍላጎቶች ተገዢና ስስ ልብ ያለው መሆኑ ደግሞ ተደጋግሞ ተነግሯል። ሆኖም ህወሓት ለኤርትራ ብሔረተኝነት ወጥ አቋም ከማራመዱ በስተጀርባ ያዘለው ስሌት ከተንበርካኪነት ብቻ እውን የመነጨ ነውን? እምብዛም ባልተነገረው የሁለቱ ድርጅቶች የታሪክ ገጾች ውስጥ ለዚህ ጥያቄ ቁልፍ መልስ የሚገኝለት ይመስላል። ቡድኖቹ ከማያግባባቸው ሺህ እውነት ይልቅ በፍጥነት በኢትዮጵያ ማዕከላዊ መንግስት ላይ አቋም ይዞ ለመፋለም ያላቸው ፍጥነትና ስትራቴጂያዊ መልከታ ስረ መሰረትን ለመመርመር የሚረዳውም ይኸው ምስጢር ነው። ትናንት ሻዕቢያን ዘረፈጅ ሲል የኖረው ቀላል የማይባል የህወሓት ሊቅ በብርሃን ፍጥነት ኢሳያስንና መንግስቱን ለመታደግ እሰዋለሁ ወደሚል ውሳኔ የደረሰበትን እንቆቅልሽ ለመፍታትም አንዳንድ ያልተገለጡ የታሪክ ገጾችን መግለጥ የሚያሻው ይሆናል። አብራችሁን እስከ ፍጻሜ ብትቆዩ አትራፊዎች እንደምትሆኑ አንጠራጠርም። ኢትዮጵያ የምትባለዋን ሀገርና ኢትዮጵያዊ የሆነውን ሰው በታትኖና አውድሞ ትግራይ ትግርኝ የተባለ መንግስት ለማቋቋም ወስነዋል። ብታምኑም ባታምኑ ሁለቱን ድርጅቶች ማለትም ሻዕቢያንና ህወሓትን አስመልክቶ የተደረጉ ጥናቶች እንደሚያመለክቱት ሻዕቢያ በሳህል ተራሮች አነስተኛ ወታደራዊ ኃይል ሆኖ ተፈጥሮ አብዛኛውን የትግል ዘመኑንም ከህዝቡ ተነጥሎ እንዳሳለፈ ነው። በአንጻሩ የህወሓት አነሳስና እድገት ግን ከዚህ ለየት ይላል። አነሳሱ ከህዝባዊ አመጽ ጋር የተያያዘ ሲሆን ያደገውም አርሶ አደር ውስጥ ነው። አርነት ላለው ትግል በሚደረጉ እንቅስቃሴዎችም ውስጥ የአርሶ አደሩ አመጽ አጽንዖት ሊሰጠው እንደሚገባ ህወሓት በጽኑ ያምን ነበር። ለዚህ ደግሞ ገና ከጅምሩ ህወሓት ትግሉን ከአርሶ አደሩ ህይወት ጋር ለማቆራኘት የመሬት ድልድል አድርጓል። የህብረተሰቡንም ችግር ለመፍታት በሚል የማህበረሰቡን የፖለቲካ ንቃተ ህሊና ማሳደግ ላይ ትኩረት አድርጎ ነበር። በዚህ የተነሳም ይመስላል የህወሓት አመራር ለማርክሲዝምና ለማኦ ትምህርቶች ከፍተኛ ትኩረት ሰጥቶ የነበረው። ይህም ሁኔታ ድርጅቱን አክራሪ በሆነ የፖለቲካና የርዕዮተ ዓለም እምነት ውስጥ ዘፍቆታል ሊባል ይችላል። ሳቀኛ ነፃ መውጪ ዝኾነ ሚሊሻን መደበኛ ሰራዊት ጎን ተሰልፍና ነታ ጭቁን ህዝብ ነፃ ክነውጪና። በሌላ በኩል ሻዕቢያ ከጅምሩ ሙያተኛ ወይም ፕሮፌሽናል ወታደራዊ ተቋምን ለመፍጠር ከፍተኛ ጥረትን ሲያደርግ ነበር። የድርጅቱም የአመራር ጽንሰ ሐሳብ የተመሰረተው የእዝ ሰንሰለቱ የተጠናከረ ወታደራዊ ተቋም በማቋቋም ላይ ነበር። ይህ አሰራር ሻዕቢያ ከጅምሩ አንስቶ እስከ መጨረሻው የፖለቲካ ብስለቱ በወታደራዊ ጡንቻው እንዲሸፈን አድርጎታል። ቀስ በቀስ እየገነነ የመጣው ወታደራዊ ኃይሉ በሻዕቢያ ፖለቲካዊ አቅም ላይ ጥላውንም አጥልቶበታል። በዚህም የተነሳ ወታደራዊ ክንፉ የበላይነትን ለመቀዳጀት በቅቷል። የሁለቱን ድርጅቶች የፖለቲካ ብስለትና አሰራር በጥልቀት ለማወዳደር ስንነሳ አስተሳሰባቸውንና ባህሪያቸውን እንዲሁም ልዩነትን በተለያየ መንገድ እንደሚፈቱ መገንዘብ የሚያሻውም ለዚህ ነው። አፍሪስና ብትንትን ክትብለለው እንደገና ወደ ኋላ ለመመለስ ነው እኮ። ሻዕቢያ ኤርትራ ውስጥ ይካሄድ በነበረው ጦርነት የተነሳ ስሜታዊ በሆነ መልኩ በአጠቃላይ በኢትዮጵያውያን ላይና በተለይም ደግሞ ኤርትራ ውስጥ በሚኖሩ ትግራዮች ላይ ከፍተኛ ጥላቻ ያደረበት። ሻዕቢያ ግልጽ በሆነ ምክንያት በኤርትራ የሚኖሩ የትግራይ ተወላጆች ከደርግ ጋር አብረዋል በማለት መሰረተ ቢስ ዜና ማሰራጨት የጀመረውም ገና በማለዳ ነበር። በርካታ ኤርትራውያን ከደርግ ጎን በመቆም ሻዕቢያን መውጋታቸው እየታወቀ ሻዕቢያ የትግራዮችን ተሳትፎ ብቻ በማጋነን ትግራዮች በኤርትራውያን ዘንድ ጥላቻን እንዲያተርፉ ጥረት አድርጓል። ይህ በእንዲህ እንዳለ ሻዕቢያ ከህወሓት ጋር ወታደራዊ ትብብር ቢመሰረትም ከጊዜ ወደ ጊዜ ለትግራዮችና ለኢትዮጵያውያን የነበረው ማናህሉኝነትና ጥላቻ እየጨመረ መምጣቱ ግን አልቀረም። ይህም ሁኔታ ለትግራዮች ከነበረው የተዛባ ታሪካዊ አመለካከት ጋር ተደማምሮ ሻዕቢያ የህወሓትን ውጤት እንዲያጣጥልና ዝቅ አድርጎም እንዲመለከተው አድርጓል። የአመለካከት አስገራሚነቱ የሚጎላው የህወሓት ኃይሎች የሻዕቢያን ዋነኛ ቤዝና የደቡብ ሳህልን ክንፍ ከደርግ ጥቃት በመከላከል ጭምር መዋጋታቸውን የተረዳን እንደሆነ ነው። ትግራይን ከኢትዮጵያ ለመገንጠል ፕሮግራም አውጥተው ተንቀሳቀሱ። ህወሓት የሻዕቢያን ድጋፍ አግኝቶ መጠናከሩ ባይታበልም ቀስ በቀስ ግን ከሻዕቢያ ለየት ያለ የፖለቲካ እምነትን ማንጸባረቁ አልቀረም። በተለይም በ1971 ዓ.ም ህወሓት የሶቪየት ህብረትንና እንዲሁም የኢትዮጵያና የኤርትራን አብዮቶች በተመለከተ የርዕዮተ ዓለም አቋሞቹን በመግለጫ ይፋ አደረገ። ሻዕቢያ እንደ ስትራቴጂያዊ ወዳጅ የሚቆጥራትን ሶቪየት ህብረት ህወሓት በግልጽ ሶሻል ኢምፔሪያሊስት በማለት ፈረጀ። ከሁለት ዓመት በኋላ ደግሞ ህወሓት የሻዕቢያን ዲሞክራሲያዊነት ጥያቄ ውስጥ በማስገባት ሂሳዊ ድጋፍ ብቻ እንደሚሰጠው አስታወቀ። በሌላ አነጋገር ገና በ1973 ዓ.ም እንኳ ህወሓት ከሻዕቢያ ጋር የነበረው ትብብር ታክቲካዊ እንጂ ስትራቴጂያዊ ያለመሆኑን ግልጽ አድርጎ ነበር።
ህወሓት ሻዕቢያን የጠራ አቋም እንዲይዝ የጎተጎተበት ምክንያት ተጨባጭ በሆኑ የርዕዮተ ዓለምና ወታደራዊ ግንዛቤዎች የተነሳ ነበር። እንደ ህወሓት አመለካከት ከሆነ ጉዳዩ በከፊል ከፖለቲካ እምነት ጋር በመያያዙ ሻዕቢያ አብዮተኝነቱና ለሐቀኛ ሶሻሊዝም የነበረው ግንዛቤ መመርመር ነበረበት። ህወሓት ግን በወቅቱ የሚነሱ ጥያቄዎችን አመራሩ አካባቢ በተደራጀ የኮሚኒስት ማዕከል አማካኝነት ትንተና ያቀርብ ነበር። ብዙዎች ግን ህወሓት የኤርትራ ኃይሎችን ግልጽ አቋም እንዲይዙ የጠየቀበት ምክንያት በሶቪየት ህብረት ተደልለው ኤርትራውያን ጦርነቱን ያቆማሉ ብሎ በመፍራቱ ነበር። በዚህም መሰረት ኤርትራውያን የሶቪየት ህብረትን ጣልቃ ገብነት እንዲያወግዙ ህወሓት ፈልጎ ነበር። ከደርግ ጋር ስምምነት በማድረግ በኤርትራ ይካሄድ የነበረውን ጦርነት ለማቆም ሻዕቢያ በተደጋጋሚ ሚስጥራዊ ውይይቶችን ለማድረግ ወስኖም ነበር። ይህ ሁኔታም ይበልጥ ግልጽ እየሆነ የመጣው በ1975 ዓ.ም ሲሆን የህወሓትን ትግልም አደጋ እንዲያንዣብብበት አድርጎ ነበር። ህወሓትም የሻዕቢያን ድርጊት በማውገዝ የሰላም ስምምነቱን ጸረ ህዝብ በማለት ኮነነው። በግልጽ እንደታየው ህወሓት የሻዕቢያን ከወዳጅነት መንፈስ ውጪ የሆነ ባህሪ ለማስተካከል የጋራ ግንባር መመስረቱን እንደ መፍትሄ ቆጥሮት ነበር። የጋራ ግንባሩንም ለመመስረት የሶቪየት ህብረት ኢምፔሪያሊስትነትንና ጠላትነትን መቀበልን እንደ ቅድመ ሁኔታ አቅርቦ ነበር። የህወሓት ቅሬታ ስር እየሰደደ የሄደበት ሌላው ምክንያት ሻዕቢያ በሰላም ዙሪያ ሊያከናውናቸው የሚያስባቸውን ተግባራት አስቀድሞ ራሱን እንደ አጋሩ ለሚያስበው ለህወሓት አለመንገሩ ነበር። እንደሚታወሰው በ1974 ዓ.ም በደርግ የተከፈተውን የቀይ ኮከብ ዘመቻ በማክሸፍ ረገድ ህወሓት ወሳኝ ሚና ተጫውቷል። ስለዚህ ህወሓት በሻዕቢያ ድብቅ ፍላጎት ቅር መሰኘቱ አያስገርምም። ህወሓት ድርጊቱን በኤርትራ አብዮት ላይ የተፈጸመ ክህደት አድርጎም ቆጥሮታል። ከፖለቲካ ጥቅም አንጻር ሲታይ ህወሓት ለሻዕቢያ የሰጠው ድጋፍ በተዘዋዋሪ በትግራይ የሚያደርገውን ትግል ለማዳን አስቦ ያደረገው ነው ሊባል ይችላል። ምክንያቱም ሻዕቢያ ተሸንፎ ቢሆን ኖሮ ወይም የታሰበው ሰላም ቢሳካ ኖሮ ህወሓት ችግር ውስጥ ይወድቅ ነበር። እንደ ህወሓት እምነት ከሆነ የትግራይ ትግል ውጤታማ እንዲሆን ካስፈለገ የኤርትራ ትግል በተጠናከረ ሁኔታ መቀጠል ነበረበት። ከፖለቲካ እይታ አንጻር ከታየም ህወሓት ለኤርትራ የሀገርነት ጥያቄ ትልቅ ክብርና ድጋፍ የነበረውም ለዚህ ነበር ቢባል ያስኬዳል። ሻዕቢያ ግን ህወሓት የሳህል ተራሮችን ለመከላከል ያደረገውን ተጋድሎ በተመለከተ መጠነኛ ምስጋና እንኳ ለማቅረብ አልፈለገም። ሻዕቢያም ሆነ በርካታ ኤርትራውያንም ይህንን ታሪክ ዛሬም ድረስ አይቀበሉትም። የህወሓት ታጋዮች የቀይ ኮከብ ዘመቻን ለማክሸፍ ሲዋጉ የተቀረጸው ፊልምንም የሻዕቢያ ሰዎች ሆን ብለው እንዳጠፉት ይነገራል። ይህም ኃይለኞቹን ኤርትራውያንን እንዴት ትግራዮች ሊታደጉት ይመጣሉ ከሚል ትምክህት እንደሚመነጭ መድኃኔ ታደሰን ጨምሮ በርካታ ጸሐፍት ምስክርነታቸውን ሰጥተውበታል። ለዚህ ደግሞ ከዚያ በኋላ በሁለቱ ድርጅቶች መካከል የተሞከረው የሳህል ስምምነትና የመፍረሱ ምክንያቶች በቂ አስረጃዎች ሆነው ሊወሰዱ ይችላሉ። በ1975 ዓ.ም ሻዕቢያ ከህወሓት ጋር ግልጽ የሆነ ፖለቲካዊና ርዕዮተ ዓለማዊ ውይይት ለማካሄድ ዝግጁ መሆኑን ገለጸ። በዚህም መሰረት በ1975 ዓ.ም ታህሳስ ወር ላይ የሳህል ስምምነት ተደረገ። የሁለቱም ድርጅቶች መሪዎች በግልጽና ዲሞክራሲያዊ ውይይቶች ልዩነቶቻቸውን ለማስወገድና ግንኙነታቸውን ለማጠናከር ትክክለኛ የትግል ዘዴ መሆኑን አመኑበት። ሆኖም ነገሩ ብዙ አልተራመደም። በሁለቱ ድርጅቶች መካከል ልዩነት ተፈጠረ። የልዩነት ነጥባቸው ሻዕቢያ ከህዝብ ተነጥሎ በሳህል ተራሮች መሽጎ ወታደራዊ እንቅስቃሴ ማድረግ የለበትም ከሚል ቢነሳም የኋላ ኋላ ግን በሁለቱ ድርጅቶች መካከል የተጀመረው ክርክር እየተካረረ ሄዶ ሻዕቢያ ከሰፊው የኤርትራ ህዝቦች ጋር ያለው ግንኙነት ዴሞክራሲያዊ እንዳልሆነ ህወሓት አስታወቀ። ክርክሩን በስፋት በመቀጠል የጊዜውን አበይት ጥያቄዎች ማንሳት ጀመረ። ከነዚህም መካከል የብሔር ጥያቄ፣ የሶቪየት ህብረት ሶሻል ኢምፔሪያሊዝም፣ የታክቲክና ስትራቴጂ የጋራ ግንባር ባህሪያት ዋና ዋናዎቹ ነበሩ። ሻዕቢያን በበኩሉ የኤርትራ ጥያቄ የተለየ መሆኑንና ከትግራይና ከሌሎች የኢትዮጵያ ብሔረሰቦች ችግር ጋር ሊያያዝ አይገባም በማለት ልዩነቱን ገለጸ። ይህም የሻዕቢያን አቋም ኤርትራ ውስጥ የራስን ዕድል በራስ የመወሰንን መርህ ተግባራዊ ማድረግን ይጻረራል በማለት ህወሓት ለትችት አቀረበው። ወዲያው ማለትም በ1977 ሰኔ ወር ላይ ሻዕቢያ ከህወሓት ጋር የነበረውን ግንኙነት ለማቋረጥ ወሰነ። ለግንኙነቱ መቋረጥ በጊዜው የተሰጠው ምክንያት ህወሓት ግንኙነቱን በታክቲክ ደረጃ ዝቅ አድርጎ አውርዶታል የሚል ነበር። ህወሓት ግን የኤርትራን ትግል በጽናት ከመደገፉም ባሻገር ከሻዕቢያም ጋር የነበረው ግንኙነት እንዲቀጥል ይፈልግ ነበር። ጥያቄው ታዲያ ሻዕቢያ ለምን በዚያ ወቅት ግንኙነቱን ለማቋረጥ በትክክል ወሰነ የሚለው ነው። ሻዕቢያ ከህወሓት ጋር ግንኙነቱን ያቋረጠበት ምክንያት
ህወሓት ግንኙነቱን በታክቲክ ደረጃ ዝቅ ስላደረገው ነው የሚለው አባባል እምብዛም ማሳማኝ አይሆንም። የሁለቱም ድርጅቶች ዓላማ ደርግን ማስወገድ እስከሆነ ድረስ በታክቲክ ደረጃ መተባበሩ ምን ችግር እንደሚፈጥር ግልጽም አልነበረም። እንዲህ ከሆነ ታዲያ ሻዕቢያ ግንኙነቱን ለማቋረጥ የሰጠው ምክንያትም ሆነ ስለምን በሰኔ ወር 1977 ዓመተ ምህረት ላይ ሆነ ለሚሉት ጥያቄዎች አራት የቅርብና ታሳቢ ምክንያቶችን ማቅረብ ይቻላል ብለው የሚያስቀምጡ ወገኖች አሉ። የመጀመሪያው ምክንያት የህወሓት ፈጣን ወታደራዊና ፖለቲካዊ ገናናነት በሻዕቢያ ላይ የፈጠረው ስሜት ነበር። ሁኔታውን የሚያውቁ ግለሰቦች እንደተናገሩት ከሆነ ከ1972-73 ዓመተ ምህረት ጀምሮ ህወሓት የሻዕቢያን የበላይነት አመራርን ሊቀበል እንደማይፈልግ የሻዕቢያ አመራር ተረድቶ ነበር። ሻዕቢያ የህወሓትን ታጋዮች ሳህል አካባቢ በአንዳንድ ወታደራዊ ግዳጆች ላይ እንደፈለገው ለማሰማራት በፈለገበት ወቅትም ተቃውሞና እንቢተኝነት ገጥሞት ነበር። በመሆኑም በ1977 ዓመተ ምህረት ህወሓት በእኩልነት መታየትን የሚፈልግ እንጂ የታናሽነትን ሚና የሚቀበል አልነበረም። በተጨማሪም ሻዕቢያና ሌሎች ኤርትራውያን ህወሓትን በአካባቢው ተቀናቃኝ የሌለው ኃይል ሆኖ ሊወጣ ይችላል ብለው በመገመት በድርጅቱ ላይ የነበራቸውን ጥላቻ አጠናክረውት ነበር። ሻዕቢያ ከህወሓት ጋር የነበረውን ግንኙነት ያቋረጠበትን ምክንያት ኤርትራዊ ምሁር ዶክተር ተስፋጽዮን መድኃኔ ሲገልጹትም ብሔርተኞቹ ኤርትራውያን ሻዕቢያን በሁለተኛ ደረጃ ሊወርድ መቻሉና ከህወሓት ኋላ መከተሉ ስላላስደሰታቸው ነበር በማለት ገልጸውታል። ሽፋኑ የርዕዮተ ዓለም ጭቅጭቅ ቢሆንም ከስር ግን የተደበቀ ማህበራዊና ስነልቦናዊ ምክንያት ነበር የሚያስብለውም ይኸው ሐቅ ነው። ሌላው ምክንያት ደግሞ ሻዕቢያ ይዞት ለነበረው አቋም ተጨባጭና ወደፊት ሊከሰቱ የሚችሉ ፖለቲካዊና ወታደራዊ ምክንያቶች መኖራቸው ነበር። በወቅቱ በደርግና በሻዕቢያ መካከል የሰላም ውይይት እንደተጀመረ ይታወቅ ነበር። አንዳንድ ምሁራን እንደገለጹት ከሆነ ውይይቱን በሚመለከት ውይይት የተዘጋጀው በደቡብ የመን መንግስትና በኢጣሊያ ኮሚኒስት ፓርቲ ትብብር ነበር። የኤርትራ ትግል ከየት ወዴት በሚል ርዕስ ስር በ1978 ዓ.ም የህወሓት የፖለቲካ ክንፍ ባወጣው መጽሐፍ ግን ሻዕቢያ ከህወሓት ራሱን ለማግለል እንደሚሞክር ጥርጣሬውን ገለጸ። ሻዕቢያ ግንኙነቱን የሚያቋርጥበት ምክንያትም በውጭ ኃይሎች ተጽዕኖ ምክንያት መሆኑን በመጽሐፉ አስታወቀ። በዚህም ሳቢያ ከ1968 ዓ.ም በኋላ ለሁለተኛ ጊዜ ሻዕቢያ ከህወሓት ጋር የነበረውን ግንኙነት ፋይዳ ቢስ በማለት አቋረጠው። በተጨማሪም ሻዕቢያ ከደርግ ጋር ስምምነት ሊያደርግ ያሰበበት ወቅትና ጊዜ ራሱ ፖለቲካዊና ወታደራዊ ሁኔታዎችን ግምት ውስጥ ያስገባ ነበር። እናም ሻዕቢያ በህወሓት የተናቀ ስለመሰለው ለፈጸመው የድፍረት ወንጀል ህወሓትን ሊቀጣው ፈለገ። ሶስተኛው ምክንያት ደግሞ ህወሓት ሻዕቢያን በመዳፈሩና በኩል አይን ከመመልከቱ የሚነቃ ነበር። የሰውም ሆነ የጽሑፍ ማስረጃዎች እንደሚገልጹት ከሆነ ሻዕቢያ ግንኙነቱን በማቋረጥ የተወሰደውን እርምጃ ትክክለኛነት ለማረጋገጥ ሞክሯል። እነዚህ እርምጃዎች በህወሓት ህልውና ላይ ከበድ ያለ ተጽዕኖ ሊያሳድሩ የሚችሉ ነበሩ። ደርግ መጠነ ሰፊ ወታደራዊ ዘመቻ ትግራይ ውስጥ በከፈተበት ጊዜና ህወሓት ባልጠበቀው ሁኔታ ሻዕቢያ ከወታደራዊ አጋርነቱ ራሱን አገለለ። በወቅቱ በተከሰተው ድርቅም ሰበብ በብዙ መቶ ሺህ የሚቆጠሩ ሰዎች በረሃብ ይሰቃዩ ስለነበር ህወሓት ወደ ሱዳን እርዳታ ወደሚገኝበት አካባቢ ሊያሻግራቸው በሚንቀሳቀስበት ወቅት ሻዕቢያ ዳታ የጫኑ መኪኖችን ወደ ትግራይ እንዳይገቡ አገደ። ፖለቲካዊ ሳቢዎችን ወደ ጎን ትተን ሌላውን ጉዳይ ብንመረምረው እንኳ የግጭቱ ማህበራዊና ስነልቦናዊ ገጽታዎች በሁለቱ ድርጅቶች መካከል በወቅቱ ለተፈጠረው አለመግባባት አበይት ምክንያቶች እንደነበሩ እንረዳለን። አስረጃዎች እንደሚጠቁሙት ሻዕቢያ ህወሓትን ወይም ትግራይን ለማስፈራራት ወይም እድገቱን ለማቆም በከፍተኛ ደረጃ ይጥር ነበር። አንድ ጸሐፊ እንደገለጹት ከሆነ በስልጣን ፉክክር ምክንያት በ1977 ዓ.ም የሻዕቢያና የህወሓት ግንኙነት ተበላሸ። ምክንያቱም የኢሳያስና የተባባሪዎቹ ገደብ የለሽ ትግራይን የበታች የማድረግ ፍላጎት በተለያዩ መንገዶች ተሞክሮ ነበርና ብለዋል። በ1978 ዓ.ም በህወሓት የተመዘገቡ መረጃዎች እንደሚጠቁሙት የሁለቱ ድርጅቶች ግንኙነት ተቋርጦ ብዙም ሳይቆይ የድርጅቱ ተወካዮች ካርቱም ውስጥ ተገናኝተው ነበር። ዳሩ ግን የሻዕቢያ ተወካዮች የውይይቱን አጀንዳ እንዳላዘጋጁ በመግለጻቸው ስብሰባው ሳይጀመር ተፈጸመ። የሻዕቢያ ድርጊት ህወሓትን እጅጉን በማስቆጣቱ ሁኔታውን ለመለወጥ የሚያስችል የተጠናከረ የፕሮፓጋንዳ ዘመቻ በሻዕቢያ ላይ ማካሄድ አስፈላጊ መሆኑ ታመነበት። ሻዕቢያን በበኩሉ ህወሓትን ውስጡን ማኦይስትና ጀብደኛ እያለ ይከስ ነበር። ሻዕቢያ የተባበረ ዲሞክራሲያዊ ግንባር ከሌሎች የኢትዮጵያ ዲሞክራሲያዊ ኃይሎች ጋር ለመመስረት ጥሪ ሲያቀርብም ህወሓትን አልጠራውም ነበር። ይህንን አቋሙንም አዱሊስና ግንባር ቀደም በተሰኙ የድርጅቱ ጋዜጦች ላይ ሲያወጣ
ሻዕቢያ የህወሓትን ስም ላለመጥቀስ ከፍተኛ ጥንቃቄ አድርጎ ነበር። ያም ሆነ ይህ ከ1976-77 እስከ 1980 የሁለቱም ግንኙነት በዚህ መልክ ከፍተኛ ውጥረት ውስጥ ገብቶ ነበር። ሻዕቢያ ጋር ያለን ግንኙነት በደንብ እንየው የሚል ጥያቄ የሚያነሳና ክሪቲካል በሆነ መንገድ የሚያይ አንድ ኮንቲኒየስ የሆነ ቮይስ የመለስ ነበር። ሆኖም በተፈጠሩ ፖለቲካዊና ወታደራዊ አስገዳጅ ሁኔታዎች ምክንያት ህወሓትና ሻዕቢያ በ1980 ዓ.ም ታክቲካዊ ትብብራቸውን አድሰዋል። ግንኙነቱ የተጀመረው ተጨባጭ ሁኔታዎች ስላስገደዱ ሲሆን ከዚያ በኋላ ግን ሁለቱ ድርጅቶች ፍቅር አልባ በሆነ የገለልተኝነት ስሜት ውስጥ ነው የቆዩት። በ1980 ዓ.ም ጥር ወር ላይ ሻዕቢያ አፍአቤት በነበረው ከፍተኛ ወታደራዊ እዝ ላይ ድልን ተቀዳጀ። የአፍአቤቱ ጦርነት በኤርትራ የተራዘመ ጦርነት ላይ ወሳኝ ምዕራፍ ከፍቷል። በጊዜው ህወሓትም ቢሆን ወታደራዊ አቅሙ ከፍተኛ ደረጃ ላይ ደርሶ ነበር። ተዋጊ ኃይሉም በክፍለ ጦር ደረጃ አድጎ ቀላልና ከባድ መሳሪያዎችም ታጥቆ ነበር። ከሻዕቢያ የማጥቃት ዘመቻ ጋር በቅንጅት የማጥቃት ውጊያ ከፍቶም የአዲግራት ውቅሮ መንገድን ነፃ ለማድረግ ችሏል። በዚህም በአጭር ጊዜ ውስጥ ህወሓት ትግራይን ሙሉ በሙሉ ሊቆጣጠር በቅቷል። ጆን ያንግ የተባሉ ጸሐፊ እንደሚሉት ከህወሓት የማጥቃት ዘመቻ ዓላማዎች አንዱ ሻዕቢያን ለመሳብና ወታደራዊ እንቅስቃሴዎቹ ላይ እንዲያተኩር ለማድረግ ነበር። በሻዕቢያና በደርግ መካከል የተጀመረው ሚስጥራዊ የእርቅ ውይይት ይስተካከል የሚል ፍርሃት በህወሓት ላይ አድሮ ነበር። ይህም በአንዳንድ ጸሐፍት ዘንድ በትጥቅ ትግሉ ወቅት በወጥነት የታየው የህወሓት አቋም የሚያስገነዝበን ነገር ድርጅቱ ከጅምሩ ወታደራዊ ኃይሉን በማሳየት የኤርትራ እንቅስቃሴዎችን ትኩረት ለመሳብና ከደርግ ጋር የሚያደርጉትን ስምምነት ለማክሸፍ ይጥር እንደነበር ነው። ሆኖም ሻዕቢያና ህወሓት ግንኙነታቸውን በጥልቀት እንዲመረምሩና እንዲያሻሽሉ ያደረጓቸው ሌሎች ምክንያቶችም ሳይኖሩ አልቀሩም። በጊዜው ትግራይን በመታው ድርቅ ምክንያት የእርዳታ ምግብ በገዳሪፍ ሱዳን በኩል ለማስገባት ህወሓት ሻዕቢያን ማነጋገር ነበረበት። በወቅቱ ህወሓት በምዕራባውያን ዘንድ ተቀባይነት እያገኘ መምጣቱም ሻዕቢያን አቋሙን እንዲለውጥ ሳያደርገው አልቀረም። ህወሓት የአሜሪካውያንን ትኩረት ሊስብ የቻለበት ምክንያት ደግሞ የተገንጣይነት አቋም አልነበረኝም በማለቱ ስለነበር ይህ ሁኔታ ሻዕቢያ ህወሓትን ችላ ማለቱ የሚያዋጣው አልሆነለትም። በተጨማሪም ደርግ መጠነ ሰፊ ዘመቻ ለማካሄድ ዝግጅቱን እያጠናቀቀ በመሆኑ ሁለቱ ድርጅቶች ጥቃቱን ለመመከት ወታደራዊ እንቅስቃሴዎችን ማቀናጀት ነበረባቸው። በመጋቢት 1980 ዓ.ም የደርግ መንግስት የክተት አዋጅ አወጀ። ቀጥሎ ደግሞ በግንቦት ወር በትግራይና በኤርትራ አስቸኳይ ጊዜ አዋጅ ታወጀ። በ1980 መጨረሻዎቹ ወራት ዘርፈ ብዙ ወታደራዊ ጥቃት በደርግ በመሰንዘሩ ውጥረቱ አይሎ ነበር። ይህም ሁኔታ ሁለቱ ቡድኖች እንዲደራደሩ ሳያደርጋቸው አልቀረም። ከዚህ በኋላም ሁለቱ ቡድኖች እንቅስቃሴዎቻቸውን በማቀናጀታቸው ጦርነቱን እንደሚያሸንፉ ተስፋ አደረጉ። ደርግም በበኩሉ ወታደራዊ ጥቃቱን በማጠናከር የሁለቱን ድርጅቶች ወደ ድል መቃረብ ለማጨናገፍ ጥረቱን ቀጠለ። በ1980 ዓ.ም ነሐሴ ወር ላይ ህወሓት ቀጣይና የተራዘመ ጦርነት በሽሬ ግንባር ጀመረ። የዚህ ጥቃት ኢላማ የነበረውም አዲሱና ግዙፉ ሶስተኛ ቤታዊ ሰራዊት ነበር። በየካቲት 1981 ዓ.ም በዘመቻ አክሱም 1 እና 2 ህወሓት ሽሬና ሰለክላካ ላይ ሰፍሮ የነበረውን የደርግ ጦር አዳከመ። በሽሬ ግንባር ለሁለት ወራት ያህል እልህ አስጨራሽ ውጊያ ከተካሄደ በኋላ ሻዕቢያ ውጊያ ውስጥ ለመግባት በመፈለግ በአራተኛ ክፍለ ጦር ላይ ጥቃት ሰነዘረ። በዚህ ጊዜ ሁለት ወሳኝ ብርጌዶች በህወሓት ተሸንፈው ቦታቸውን ለቀው ነበር። ጦርነቱ በህወሓት ድል አድራጊነት ሊጠናቀቅ የተቃረበ ስለነበር ሻዕቢያ ተሳተፈም አልተሳተፈ እምብዛም ለውጥ አያመጣም ነበር። ሌላው ሻዕቢያን ወደ ጦርነቱ እንዲገባ ያስገደደው ምክንያት ደግሞ ደርግ በምዕራብ ትግራይ አድርጎ ኤርትራን እንዳያጠቃ ለመከላከል ነበር። የሆነ ሆኖ ከ5 ዓመታት መቃቃር በኋላ በጊዜው የተፈጠረው ሁኔታ ሁለቱን ድርጅቶች ወታደራዊ የጋራ ትብብር እንዲፈጥሩ አድርጓቸዋል። ከሽሬ ጦርነት በኋላ ደግሞ ኢህአዴግና ሻዕቢያ የማጥቃት ዘመቻዎቻቸውን በማቀናጀት አንድ ላይ መስራታቸውን ቀጠሉ። ይህ በእንዲህ እንዳለ በግንቦት ወር 1981 ዓ.ም የተካሄደው የመፈንቅለ መንግስት ሙከራ የወታደሩን ሞራል ስለገደለው የደርግን ውድቀት አፋጠነው። በዚህም ላይ በ1981 ዓ.ም በምስራቅ አውሮፓ የተካሄደው እንቅስቃሴ ደርግን ሌላ የእርዳታ ምንጭ እንዲፈልግ አድርጎታል። በ1982 መጀመሪያ አካባቢ ኮሎኔል መንግስቱ ኃይለማርያም ከእስራኤል ጋር ዲፕሎማሲያዊ ግንኙነት ከማደሳቸውም ባሻገር ከምዕራባውያንም ጋር የወዳጅነት ግንኙነት ለመጀመር እየሞከሩ ነበር። ሻዕቢያም ሆነ ህወሓት የግንኙነቱ መጀመር አሳስቧቸው ነበር። በተለይ ከእስራኤል ጋር የተደረሰው የዲፕሎማሲ ግንኙነት ክፉኛ አስቆጥቷቸው ነበር። በዚህም የተነሳ ሁለቱም ድርጅቶች ግስጋሴያቸውን የሚገታ
ምንም ነገር እንዳይፈጠር ተግተው መስራት ጀመሩ። ከዚህ በኋላ ሁለቱ ድርጅቶች ከ1980 ዓ.ም በፊት ከነበረው አይነት ወታደራዊ ትብብር በላቀ መልኩ ህብረታቸውን አጠናከሩ። ከሁለት ዓመታት በኋላ ማለትም በ1983 ዓ.ም ግንቦት ወር ላይ ሻዕቢያ አስመራን ተቆጣጠረ። ኢህአዴግም አዲስ አበባን ያዘ። በመጨረሻም በሁለቱ ቡድኖች መካከል የተደረገው ወታደራዊ ትብብር በደርግ ላይ ድል ለመቀዳጀት የተደረገውን ትግል ፈጣን አደረገው። እንግዲህ በሁለቱ ቡድኖች መካከል ይህን ያህል ስር የሰደደ ልዩነት ቢኖርም የጋራ የተባለው ጠላት ግን ልዩነቶቻቸውን በተለያየ ቅርጽ እየከረከሙ ውጤታማ ሆንን ወዳሉት ድል አቃርቧቸዋል። ታሪክ አሁንም ራሱን ሊደግም ይሆን ወይ የሚያስብለው ነጥብ ብቅ የሚለውም ሁለቱ ቡድኖች ባለፉት 30 ዓመታት በተለይም ደግሞ ባለፉት 5 ዓመታት የገቡበት የከፋ ደም መቃባት ላፍታም ሳያግዳቸው ግንኙነታቸውን ለማደስ ያሳዩት ፍጥነት ነው። ይህ የጋራ የሚሉት ባላንጣ ሲኖር በፍጥነት ባንድ ግንባር የሚያሰልፋቸው አመክንዮ ጠለቅ ተብሎ መመርመር የሚኖርበትም ከፍ ብለን የጠቀስነው በሁለቱ ድርጅቶች መካከል የነበረ ቅራኔ ነገሮች ፖለቲካዊ ህልውናቸውን አደጋ ውስጥ የከተቱ በመሰላቸው በማናቸውም ሰዓት ለማበር እንደማይቸገሩ ጥሩ ትምህርት የሚሰጥ በመሆኑ ነው። ቸር እንቆይ።